ለዘላለሙ ከሁላችን ጋር ይደርብን ይዋልብን፣ አሜን። ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደማላውቀው አገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው። በዚያች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። መዝሙር 23 አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማዕረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔዓለም እኔንና ሐዋርያትን ተድላ ደስታ ባለበት ገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ዚያታዊ ዜማንንም ከገነት ውስጥ በብዙ ክብር አየነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለኮት ድምፅ በሰማይ ተሰማ። ከመላእክት ሱራፌል ብዛት የተነሳ ገነትን ሞላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት ገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘንና ማኅተሙን ይዘ ከዕፀ ሕይወት አጠገብ ሄደ። ይህንን ማኅተም በላዩ ላይ አስቀምጠው እንዲህም በለው፣ ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዘዋል በለው አለኝ። ቅድስት ማርያም ሥጋ ባለበት ምድር ላይ ባኖሩበት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበት ታላቅ ዕንቁ አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ማርያም ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከ ሚያደርሷት ድረስ በፊቷ ዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያም ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጋት አላየንም። መላእክት ሲያሳርጋት አላየንም። ልጇ አብሮኮሮስ ይህንን ምስጢር ስላየው ፋንታ ድንቅ ነገር ተገለጸልን። እልሃለሁ በዚህ ዓለም እሷን የጸነሰች ማኅፀን ልዑል ክብርት ናት። አብሮኮሮስ ሆይ እናቱ ማርያምን እጅ ሊነሳ
ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት፣ ለሴት የተባልሽ እናቴ ሰላምታ ይገባሻል። ወር ከ5 ቀን በውስጧ የኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬዋ አንድ እንኳ ያልለቀመባት ገነት ሰላምታ ይገባሻል። ይህም የድንግልና ወተት ነው። እናቴ ማርያም እኔ ጋር መከራን እንደተቀበልሽ በእረፍት ቦታ በገነት ሆነሽ እስከ ዘላለም ድረስ ደስ ይበልሽ። በሕይወት ሥጋ እኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ መቀበልሽ ፋንታ በእረፍት ቦታ በገነት ለዘላለም ደስታን አድርጊ። ሥጋሽንም በምድር ሊቀብር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ሥጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እነሆ ዛሬም ከእኔ ጋር ወደ ሰማይ ያርጋል። እኔ ጋር ከሀገር ወደ ሀገር በተሰደድሽ ፋንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፈንታ ዓይኖችሽ የመላእክት የኪሩቤል ሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ ብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። በቤታችንም ልጇን እንዲህ አለችው፣ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ በጉባኤ እስከሚነሱ ድረስ መኖሪያዬ ይሆን ዘንድ እወዳለሁ አለችው። ያን ጊዜ እግዚአብሔር ትመሩ ያሉ ሰራዊተ መላእክት ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስ ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረድኩኝ ጊዜ ምስክሬ አንተ ነህ አለኝ። እኚህም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም ከፊታቸው ነበር። ለቤታችንም እርገት እንደዚሁ ነው። እኔ ግን ራዳዊት ደመና ተሸከመችኝና ወደ ልጄ ወደ አብርኮስ አደረሰችኝ። አሁንም ልጄ አብርኮስ ስለ ለቤታችን እርገት ከእኔ የሰማው ያየው ቀለምና ብራና አዘጋጅተህ የነገርኩህን ሁሉ ጻፍ። በእኛ ብቻ ጠላታችን አይደለችም፣ በምድር ላይ የልጇ የኢየሱስ ክርስቶስን ፍቃድና የእሷንም መታሰቢያ የሚያደርጉ ሁሉ ነው እንጂ እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወደ አለ ቦታ በሰማይ መላእክት አሳረገዋት። ለእሷ ለተጻፈላት ለዚች ታላቅ ክብር እርሷ የተዘጋጀች ናትና ነው። ንጽሕት ስለምትሆን ስለእመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርኩ። ልጄ አብሮኮሮስ ሆይ አየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ የነገረኝ ይህንን መጽሐፍ ጽፌ በእስያ ለሚኖሩ ምዕመናን ልወስድ ወድጄ ሳለው አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሀሳብ ጥቂት ታገስ አለኝ። ይህንንም እርሱ ሰምቼ መምህሬ ዮሐንስ እንደነገረኝ መጽሐፉን አቆየሁት። ወንጌል እያስተማርን 1 ዓመት ኖርን።
ልመናዋ ክብሯ ከሁላችን ጋር ለዘላለም ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ለሁላችን ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ ስናስተምር የእመቤታችን ማርያም መታሰቢያም በዓል ነሐሴ 16 ቀን ደረሰ። ነው መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እናቆርባት ዘንድ መስዋዕት አዘጋጃለኝ። ያን ጊዜ መምህሬ ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባል እሳት ያለ ታየ። ከዚህ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንኩኝ፣ አለቀስኩኝ። እነሆ እንዲህ የሚል ቃል ተሰማ። ልጄ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በእረፍት ቦታም ተመላለስኩኝ። ያን ጊዜ መምህሬ ዮሐንስን ጠራሁት። መንፈስ ቅዱስ በእኔ ላይ አደረች። አምላክ የአባቴ ዮሐንስን ሀብት ስጠኝ። በዚያችን ቤት ሐዋርያት ሁላችሁ ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህንን ሲጽፍ እንሆ እመለከተው ነበረ። ያም ጽሑፍ ልጄ አብሮኮሮስ ሆይ የእመቤታችን ዕርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበረ። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን ለዘላለሙ አሜን። በረከት ቃል ኪዳኗ ይጠብቀን። አንደኛ የደገሙ የጸደቅ አይደለም የዋሸ ነው። ጠሩ አዘብዝቀው ያየው ነው። አንዴ ወደዚህ ገዝ ትመልሳለህ፣ እንዲ ወደዛ ገዝ ትመልስ ዋሻ ስላሴ ስም ጋር ሆነ ስም ኪዳን አቤቱ የምሕረት አምላክ የምሕረት አምላክ ደግነት የምሕረት አምላክ የኖሮነት በምሕረት አስበን ኃጢአት በደላችን ደምስስልን። አቤቱ ንጹሕ ልቦና ፍጠርልን። ቀናውን መንፈስ በውስጣችን እንደ ምሕረት ገጸነት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶቹ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ብፅዕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና በተወደደው ልጅሽ በጌታችን በመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለም ተአምረ ኢየሱስ ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ በዕለተ ሐሙስ በ9 ሰዓት ደቀ መዛሙርቱ ጋር ተነስቶ ወደ ከተማ ሲገባ ስለ አስክሮስ የተባለ ሰው ወደ እርሱ ሲመጣ በመንገድ አገኘው። ስለ አስክድሮስም አዳኝ ጌታ መምህር ሆይ ሰላም እልሃለሁ አለው። እዚያም በጌታ ኢየሱስ ክርስቶስ ፊት ሰገደና ከነ ቤተሰቡ
አመነ። ይሁዳ ግን በውሃ ምንጭ እየታጠበ ከሌሎች ሰዎች ጋር እየተነጋገረ ወደ ኋላ ቀርቶ ነበረ። እዚያም እጅግ የከበሩና ያማሩ የአበባ ምንጣፎች የተነጠፉላቸው ጌታ ኢየሱስ ክርስቶስና ደቀ መዛሙርቱ ወደተዘጋጀላቸው ወደ ላይኛው ፎቅ ቤት ምንጣፉን የረገጡ ይወጡ ዘንድ እነ እስክንድሮስ ከሚስቱ አክሮስና ጋር ተነጋገረ። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከአስራ ሁለቱ ደቀ መዛሙርት ጋር ወጥቶ የእስክንድሮስንና ሚስቱ አክሮስና ወደ አዘጋጁት የሰገነት አዳራሽ ገባ። አክሮስናም ጌታ ኢየሱስ ክርስቶስን ገና አታውቀውም ነበርና ደስ እያላት ገብታ ሐዋርያት በጸሎት እንዳሉ አየቻቸውና እንሰግድለት ዘንድ እናንተ መካከል የቱ ነው መምህር አለቻቸው። ዝም አሉ። እሷ ግን መልኩ ያማረ ወደ ወንጌላዊው ዮሐንስ ተመልክታ እሰግድለት ዘንድ ጌታ ይህ ነውን አለችው። ታላቁ ደቀ መዝሙር ጴጥሮስንም ጌታ ኢየሱስ ክርስቶስ የቤት ክፍል ውስጥ ነው ያለው፣ በዚያ ቆሞ የሚጸልየው እሱ ነው ጌታ አላት። እሷም ሄዳ ሰገደችለትና ጌታም ኃጢአትሽ ተሰረየልሽ አላት። ሐዋርያትም በዚያ በጸሎት ላይ ነበሩ። እዚያም የአስቆሮቱ የስምዖን ልጅ ይሁዳ ሳጥኑን ሸክሞ መጣና ውጭ ቆሞ የበር ጠባቂውን ዘበኛ ፈትልኝና ወደ ወንድሞቼ ልግባ፣ እኔም ከጌታ ደቀ መዛሙርት አንዱ ነኝ አለው። የበሩ ጠባቂም ከጌታ እግር ስር የተነጠፉትን አበባ ምንጣፎች እስከ አጣጥፍ ድረስ ትንሽ ታገስ አለው። ይልቁንም ጌታን ከደቀ መዛሙርቱ ጋር ሲገባ ያየሁት በእጃቸው ማዕጠንት ይዘው በፊት መብራት እያበሩ ነው። ግን የማይ በእጅ ግም የተሞላ ጽዋ ይዘ ነው። በሱም ላይ እንደ ገነት ምንጭ እየጠራ ውሃ አለ። እጣቱም ከወተት ይልቅ ይበልጣል። ስ የማይታላት ሞረ እባብ በአንገት ላይ ተጠምጥሞ አፍን ሲስምና የልብ ጽናት ይሰጥ ዘንድ ምላሱን ሲያውለበልብ ነው። አሁንም ጌታ በእነሱ ላይ እየተረማመደ የሚሄድባቸውን ንጽሕት አበባ ምንጣፎች አንጥፌ እስካነሳ ድረስ ባለህበት ቆመ ጠብቅ። በእጅ የተያዘው የደም ጽዋ በምንጣፉ ላይ ይፈስና ጌታዬ ያዝንብኛልና ይህንን የደም ጽዋ ይዘህ አትገባም አለው። ይሁዳም የበር ጠባቂውን ነገር በሰማ ጊዜ እየታዘበና እየተደነቀ አፍሮ ወደ ኋላው ተመለሰ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። የምሕረት አምላክ የበረከት ምሕረት አስበን እንደ ቸርነት አቤት ማለን ይቅር በለን። አቤቱ ሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጠው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋናን ካለን
ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። አውግሎስ ነባቤ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊው ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። የቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስ፣ ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ እኛን ልጆቻችሁን በተሰጣችሁ ስልጣን ባርኩን። አሜን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ልብስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። የተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሜን። እንደ ምሕረት እንደ ቸርነት እንደ ምሕረት እንደ መሐሪነት እንደ ምሕረት እንደ ሩሩነት እንደ ምሕረት እንደ ይቅር ባይነት እንደ ምሕረት እንደ ይቅር ባይነት አቤቱ መድኃኒት ስጠን። አቤቱ በረከትን ስጠን። አቤቱ እንደ ምሕረት እንደ ቸርነት አስበን። ኃጢአት በደላችን ደምስስልን። አቤቱ ንጹሕ ልቦናን ስጠን። አቤቱ ንጹሕ ልቦናን ስጠን። አቤቱ አድነን ማረን አድነን። አቤቱ አድነን ማረን አድነን። አቤቱ አድነን ማረን። አቤቱ አድነን። አቤቱ አድነን ማረን። አቤቱ አድነን ማረን። አቤቱ አድነን ማረን። የምሕረት ይሰጥ አቤቱ የበረከት እጅን ለሚሰጥ ኃጢአት በደላችን ደምስስልን። ፈተና ከመከራ ሰውረን አድነን። አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሰዎች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። ጸጋን የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ብጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለም አሜን አሜን። የምሕረት አምላክ የቸርነት፣ የምሕረት አምላክ የደግነት፣ የምሕረት አምላክ የምህረት፣ የምሕረት አምላክ አሜን። ይቅር ባይ ጌታ ሆይ ይቅር ባይ፣ ቸር አምላክ ሆይ ይቅር ባይ፣ ይቅር ባይ አምላክ ሆይ ይቅር ባይ፣ ቸር አምላክ ሆይ ይቅር ባይ፣ ይቅር ባይ አምላክ ሆይ ይቅር ባይ፣ ቸር አምላክ ሆይ ይቅር ባይ
ህዳር 16 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት አንደኛ ቅዱስ አኖሪዎስ ጻድቅ ንጉሠ ሮም፣ ሁለተኛ አባ ዳንኤል ገዳማዊ፣ ሶስተኛ ቅዱስ አውሎጊስ መነኮስ፣ አራተኛ ቅድስት ጣጡስ ሰማዕት፣ አምስተኛ አባ ኩናፍር ገዳማዊ፣ ስድስተኛ ቅዱስ ኢስጦስ ሰማዕት፣ ሰባተኛ ቅዱስ ቪክቶር ምዑዝ፣ ስምንተኛ አባ ዮሐንስ መሐሪ። ወርኃዊ የቅዱሳን በዓላት አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ አራተኛ ቅዱስ ዮሐንስ ወንጌሉ ወርቅ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ህዳር 16 በዚህች ቀን የከበረና የተመሰገነ የገዳማዊ አቡናፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሚን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት አባ ዮሐንስ አረፈ። በረከቱ ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። በዚህችም ቀን ቅዱስ ኢስጦስ በመኮንኖ በመክሲሞስ እጅ በሰማዕትነት አረፈ። በረከቱ ቃል ኪዳኑ ይዋልብን ይደርብን። በዚህችም ዕለት በሮሜ ሀገር በከሃዲ መኮንን እስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። በረከቷ ቃል ኪዳኗ ለዘላለም ጸንቶ ይኑር። በዚህችም ዕለት የመነኮሳት አባ ዳንኤልና ንጉሥ አኖሪዎስ የዕረፍታቸው መታሰቢያ ነው። ይህ የአባ ዳንኤል ታላቅ ገድለኛ ነው። እንጀራን አሳንም ቢሆን ማርንም ዘይትንም ቢሆን ብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። በረከት ቃል ኪዳኑ ከኛ ጋር ይዋልብን ይደርብን። በዚህችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያው ነው። በረከቱ ከኛ ጋር ለዘላለም ይኑር አሚን አሚን አሚን። የምሕረት አምላክ አሚን። የቸርነት አምላክ አሚን። ለምሕረት አስበን እንደ ቸርነት፣ ለምሕረት አስበን እንደ መሐሪነት። ይቅር ባይ ጌታ ነህ፣ ይቅር ባይ አምላክ ነህ፣ ይቅር ባይ ቸሩ መድኃኔዓለም ይባላል። አሚን አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ሁሉ አድነን። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። ማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ብጽዕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለም አሚን አሚን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስ ይዋልብን ይደርብን። የምሕረት አምላክ የቸርነት አምላክ የምሕረት እጁን ይዘርጋልን። ኃጢአታችንን ከኃጢአት ነጻ ያድርገን። ከቀን ከቀን ሰዓት ሰዓት ከደቂቃ ደቂቃ የሚፈራረቁብን
የኃጢአት መንፈሶች ሁሉ ተያዙ የታሰሩ ይሁኑ። በስመ ሥላሴ ስም የታሰሩ ይሁኑ። በእግዝእትነ ማርያም በቅድስት ኪዳነ ምሕረት ስም የታሰረ ይሁን። በሊቁ መልአክ በቅዱስ ሚካኤል በሊቁ መልአክ በቅዱስ ገብርኤል ስም የታሰረ ይሁን። ጻድቃን አባቶቻችንን በገብረ መንፈስ ቅዱስ በአቡነ ተክለ ሃይማኖት ስም የታሰረ ይሁን። በቅዱሳን አባቶች ስም ሁሉ የታሰረ ይሁን። ኃጢአት በደላችንን ሁሉ ይደምስስልን። ከመከራ ከፈተና ሁሉ ይሰውረን። ከፈተና ከመከራ ሁሉ ይጠብቀን። ሊቁ መልአክ ቅዱስ ሚካኤል፣ ሊቁ መልአክ ቅዱስ ገብርኤል፣ ሰማዕቱ ቅዱስ ጊዮርጊስ፣ መጥምቁ መለኮት ቅዱስ ዮሐንስ፣ የወልደ ነጎድጓድ ልጅ ቅዱስ ዮሐንስ ወንጌላዊው፣ ሰማዕቷ ቅድስት አርሴማ፣ ሰማዕቱ ቅዱስ መርቆሬዎስ፣ ሊቁ መልአክ ቅዱስ ሩፋኤል፣ ሊቁ መልአክ ቅዱስ ኡራኤል፣ ሊቁ መልአክ ቅዱስ ሳሙኤል፣ ሊቁ መልአክ ቅዱስ ፋኑኤል፣ ሊቁ መልአክ ቅዱስ ራፋኤል፣ ሁላችሁም በየማዕረጋችሁ አርባዕቱ እንስሳ ሱራፌል አራቱ ካህናተ ሰማይ ድረሱልኝ። ጸሎታችን አሳረጉልን። ጠላታችን ያዙና ተዋጉልን፣ ጣሉልን፣ ሰሩልን። መድኃኔዓለም ነፍሴን አደራ፣ አማኑኤል ነፍሴን አደራ፣ ክርስቶስ ነፍሴን አደራ፣ እግዝእትነ ማርያም ቅድስት ኪዳነ ምሕረት ነፍሴን አደራ፣ ነፍሴን አደራ። ቢሾፍቱ በስተምዕራብ በኩል አዳሪው ቃልቻው፣ አዎ ወንዙ በስተምዕራብ አዳሪው ወደ ቃልቻው፣ የቢሾፍቱ ቃልቻው ብልቀው አንዱም ሳይደርሱ አየር ላይ ተያዙብኝ። እኔ ብቻ ቀረው።
ጫት ያዝኩት አለ ጉድ ፈላብኝ። ሽባዶባ ኦብጉደ ሱባ ዱበኒ በጉድ አዳሜ ለጉደ እያጉዳ ጉዳ እያሽባ ጉድ አማጉዳ ጉድ ጉላጉድ 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 ማታ ቢነሳላት መንፈሱ መጥቶ እኛም ቢያስቸግረን በጥፍላትን ብለን ነበረ። አየቤት ተቀርጥፎ ደግሞ ጥፍ መጣብን። ኢናሚና ኢናሚና ሲናሚና ኢናሚና ሲናሚና ሲናሚናስ ሲላው ዮሚ ጋላይ ዮሚ ያሊ ወሎ ቢሲ ማሪ ወሎ ዳዶት ሽባዲ ባልኩዳ ቢባ ሱባዲ በዳስ ያለ ቢባ ቢያ ተይዞብን እኮ አልኩኛ ተይዞብን እኮ አልኩ እንደዚህ ሆነን እኮ አናውቅም። እንደዚህ ፈተና ደርሶብን አያውቅም። ምን አይነት ጉድ መጣብን? ሲማኒጎስ 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 ሳማቲሎ ቢጎ ሎስቶባ ተሰባስበን ነበር። ሌላት ነው መንፈሳችን ደብረ ዘይት ሮፍቱ ዳር ነው መኖሪያዬ። ስተምራሞ መኖሪያዬ መተውዛ ነው ያደረሱልኝ። ይሄዛ አንድ ቤት ሰብስበን ሌላት ነው በቁጥቦች በጉባሰብ ለፈራን ኪዳነ ምሕረት ናት ብለን እየፈራን ነበር። 12,000 ሰው በስላሴ ስንጸናች ያደሞ ተያዘች። ሰራዊቶቻችን ተሰደዱ ወደ ሲኦል፣ እኛው እዚሁ ተያዘን። ጉዳችን የፈላጉት ስሉ ሻማዎች ኪዳነ ምሕረት ናች ስትወክ 3 ቀን ስትወክ ማስጠበቂያ አቤት አለቤት ይበጋ ለነዱ ሳምኮ ክንፈ ጊዮርጊስ ሳምኮ አቤት ሳምኮ መቼስ በማታው ድህነት ያልቀናት መንፈስ ፈተናዎች አቤት ያልተላኩ ደብዳቤ ያልተጻፉ የለም። ሳምኮት በምሕረቱ የጎበኘኝ መድኃኒዓለም ይመስገን። ይዘናል። ደስ ይበለን። እግዚአብሔር ክብሩ ይስፋ። መድኃኒዓለም ስሙ ይመስገን። ባለቤት የነበርኩት ተይዣለሁ። አንተ የደብዳቤው ጸሐፊው የነበርኩኝ ባለቤቱ ተይዣለሁ። አንተ የደብዳቤው ባለቤት ተይዣለሁ። አንተ የደብዳቤው ባለቤት ተይዣለሁ። አንተ ሳምኮት ሽሉ መድኃኒዓለም ክብሩ ይስፋ። ኪዳነ ምሕረት ስሙ ይመስገን። ቅዱስ ሚካኤል፣ ቅዱስ ጊዮርጊስ ስማቸው ይባላል። እንደዚህ አድርገን ነበር ይላል ነው ያለ የሚገስጻችሁ
ይህንን የላክንበት ነው እንግዲህ ፈረሰኛው መጣ እየባለበ ቅዱስ ጊዮርጊስ ስሙ ይመስገን። ሰማዕቱ ቅዱስ ጊዮርጊስ ስሙ ይባረክ። አቤት ገብርኤል፣ አቤት ገብርኤል፣ አቤት ገብርኤል፣ አቤት ገብርኤል። ስድስት ሚሊዮን 742,000 ሰራዊት እልም በአራት አቅጣጫ ነበር የተላከው ከሀገርም ጨምሮ። አሌሉያ 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 ገቡ። እግዚአብሔር ይመስገን። በልጅህ ላይ 1,712,000 ሰራዊት ለብቻ ትይዣል። ከባለቤት ቤት ተዘግቶ ቆሟል። የተላከ ሰራዊት ነበረ ተዘግቶ ቆሟል። ዘግተዋለች በሩን። ኪዳነ ምሕረት ለምን እንደሆነ አናውቅም። ሰራዊቱም አላለፈም። በሩ ተዘግተዋል። እዛው አፍኖ ሊይዝ ነው መሰለኝ ሚካኤል ገብርኤል። እናንተ ብቻ በሩ ዘግተዋል። ባለው አልወጣም፣ አይገባም። በእሷም አይገባም። ወደ እሷ ከእሷም ወደዚህ ያወጣል። በሩ ዘግተዋል። ተንሳፋፊዎቹ እየተቀጠቀጡ አቤት አቤት ጸልዩላቸው። ነፍስ ነው እና የያዙት ሲኦል ከሚገቡ እንደባካቸው ጸልዩላቸው። በምድር ላይ እንኳን መከራቸውን አይተው የሰማይ ቤቱን እንዲያገኙ ጸልዩላቸው። መድኃኒዓለም ልቦና ይስጣቸው። በምድር ላይ ግን መከራቸው እየጸና ነው። ዋይ ዋይ ይላል ነፍሳቸው። አዎ መንፈሳቸው ይጮሃል። እንደ ልጁ ቤተሰቦች ይጮሃል። የልጁን ቤተሰቦች እንደዛ መንፈሳቸው ተይዞ እየጮሃል የልጁን ቤተሰቦች ሲያዩት ተቀበለችው እንዳለ መድኃኒዓለም ልቦና ይስጣቸው። ሁለት ረጃጅም እባቦች እርስ በርስ ተጠቅልለው ገመድ መስለው እየተንከባለሉ ሲሄዱ ይመጡ እኮ ነው። ሄዱ ይባላሉ። የተንከባለሉ ነው ሲሄዱ ሴት መጣ ሳይባል እግዚአብሔር ስሙ ይባረክ። ጭንቅላታቸው ድፍጠት መንፈሳቸው ሙሉ ታሰረ። በከፊል እናቱ ግን ታሰረ። በከፊል በወዳጅ በኩል የተያዘ ነው። የሚያስጠቃይ ነበር። ልጁ ላይ አስፓልት ላይ ሲንከባለል ወደፊት ተልከው ሲመጡ ዳገቱን መከባበል አቃታቸው። ዳገት ቤት ሲደርሱ ዳገት ሆኖባቸው መከባበል አቃታቸው። ተንከባለው ሲመለሱ ዳገቱን መውጣት ሲያቀታቸው ከታችን እሳት አለ። እሳት ውስጥ ወርውሮ ዳገቱን መከባበል ሲያቀታቸው ወደኋላ ተንከባለን መጨረሻቸው እሳት ውስጥ ቀለጡ። መድኃኒዓለም ክብሩ ይስፋ። እሳት ውስጥ ነደዱ። ወደ እሳት ውስጥ ነደዱ። እዛው ቀለጡ። ሌላ እሜቢቂ ብቂ በላ እሜቢቂ ብቂ በሉ እሜቢቂ ብቂ ባላ እሜቢቂ ብቂ በሉ እሜቢቂ ብቂ ባላ እሜቢቂ ብቂ ባለው አትቱት መድኃኒዓለም ስሙ ይመስገን። ቅዱስ ጊዮርጊስ ስሙ ይባረክ። አንተ ጉደኛ ግማሽ ኪሎ እጣን ለአንተና ለልጅ ካስገባ 1 ኪሎ ብቻ አፖስቶ በኪዳነ ምሕረት ከፍቻለሁ። በሰማይ ተመዘገበ፣ በምድር ተመዘገበብኝ። በመድኃኒዓለም ስም የጸና ይሁን። በስላሴ ስም የጸና የሰመረ ይሁን። ፊቴን አሳከከኝ።
ከወረደብኝ አንቺ ገና ሳከከኝ ወደ በላብኝ ወደ የሚፈላብኝ ገና ሳከከኝ አንቺ ገና ሳከከኝ አንቺ ገና ሳከከኝ ከክለከለብን እንዴ ወይኔ ነጠብጣብ እሳቱ ገና ሳከከኝ አንቺ ዊሎ በቂ ዊሎ ባሻ ዊሎ በቂ ዊሎ ባሻ ዊሎ በቂ ዊሎ ባሻ አገር ቤት ገብተው አንቺ ጆሮዬን በላኝ ጆሮዬን በላኝ ጆሮዬን በላኝ ጆሮዬን በላኝ ግራ ቀኝ እያለኝ ጆሮዬን በላኝ ግራ ቀኝ እያለኝ ጆሮዬን በላኝ ጆሮዬን በላኝ በግራ በቀኝ ጆሮዬን በላኝ በግራ በቀኝ ጆሮዬን በላኝ በግራ በቀኝ ጆሮዬን በላኝ በግራ በቀኝ አይ 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 ወይ ሹሉ አስራ ሶስት አመቷ በጎረቤት መደዳ በነበረችበት ባደገችበት በስተቀኝ ሶስተኛ ቤት በስተግራ አምስተኛ ቤት እንደዚህ ያለ መደዳ አለ። ከኋላ አስመንገድ ተሻግሮ ከፊት በልጅነቷ በአስራ ሶስት አመት የጎጃም መተትን የተሰራበት ምግብ ቀምሳ ነበር። መንፈሱ በውስጧ አብሮ አድጎ ነበር። በምንም እንያዛለን ብለንም አላሰብንም። ሲጀምር ተሰውረን ተደብቀን ተሰውረን በግራዋ በኩል በብቷ ዝቅ ብለን እዚህ ጋር ድብቅ ብለን ነበር። ድብቅ ብለን ጊዜው ሲደርስ እንበላለን ብለን ነበር። ነፍሷን ስጋዋ ቢሞት እንኳን ስጋዋን እንበላለን ሲሆን እናስገባለን። አቤት ያ ሁሉ ዘመን ኖረን አሁን ምን ቢሰራ በእኛ ምን እንደው እኛ እንኳን አንተርፍም እንዴ? እኛ እንኳን አንቀመጥም እንዴ? ያለ ያሚሌ 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 ኖርሚ ለሲዳሪጎ ኦማሊ ገዲባጊሮ አሺ ሽፕ ሽፕ ሽፓሺ ሽፕ ሽፓሺ ሽፓሺ ኪዳነ ምሕረት ጎልጉላ ወጣችን። ስራችንን ታውቀዋለች። ኪዳነ ምሕረት ስማት መሰገነ ይሁን። እንቆላችንን ታውቀዋለች። ታውቀዋለች። ሴራችንን የውስጥ ታውቀዋለች። አስጎለጎለችን በጊዮርጊስ አስጎለጎለችን በጊዮርጊስ አስጎለጎለችን በጊዮርጊስ ሰበስባለን፣ እናወጣለን፣ መርዛለን። ልጁ ይስቡላታል፣ አስጠበጥበታል። ኤሊዮ ሄሊክ ኤሎ ሄሊክ ኤሎ ሄሊክ ኤሎ ሄሊክ ኤሎ ሄሊክ ሳሚዮ 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 ሄሊክ አንቺ ጉደኛ በልጆቿ ላይ ገብተን ነበር ኖረን ነበር። አንገታቸው ከኋላ አንገታቸው ላይ ሱቅ አቆሚክ አልክ ሱቅ አቆሚክ ስም አቆሚክ ሱቅ ዲላ አስረከቧ ሳቲም ላይ በቁም ሳት ልቃጠል የሰው ሲያሰኝ በተለይ ሳቲም ላይ ብሎ ልቀቋ ብላክ ሲያሳይ ሳቱን ሲያሳይ ብላክ ብሎ ልቀቋ መቆየት ነበረብኝ አውቃለሁ፣ ግን ቶሎ ለቀቁ። ሳላመስቀል አንድጠን ነው አይኖ አይኔ የተቃጠለ ላይ የፈሰሰ ዜና ሳክከን ሁን ይፈላብኝ እኔ አይኖ ተቢለው ሲሌላ ተቢለው ወልደ ማርያም ወልደ ማርያም ወልደ ማርያም ወልደ ማርያም ማርያም አምጠን ተመጣ ማለት ነው። አለቀን ማለት ነው። ያስከፈና ማለት ነው። አለቀን ያስከፈን በቃ አለቀን ማለት ያስከፈን በቃ አሊቃ
ትእዛዝ 3,742,000 ሰንበት ተነስቶለታል። ተከትሎት የሚሄዱ ብዛት ሰራዊቶች በጣም ብዙ ናቸው። ይከተሉታል። በተለይ በቤተሰብ በኩል ቤት ይከተሉታል። ጓደኛዎችም ደግሞ አሉ ይከተሉታል። ሰራዊቶች እንዲያበረታ ይከተሉታል። ገብርኤል ደግሞ እሱን ይከተለዋል። ገብርኤል ደግሞ ይከተለዋል። ከአንቺ ላይ 4,642,000 ሰራዊት ከነልጆችሽ ቢበዛ 2 ወር 3 ወር ቢሆን ነው። ከዛ በኋላ በሳምንት 3 ቀን የድህነት መንፈስ ሳብላችኋል። በተለይ ማለት ማርያም የቅዱስ ጊዮርጊስ እሱ እየሄደላችሁ ስለሆነ 2 ወር በኋላ ወይ 3 ወር በሳምንት 3 ቀን ነው ሰራዊት ይሳብላችሁ። የተገባደደባችሁ ነው። ሰራዊት እያለቀው ናቸው። በሳምንት 3 ቀን ነው የሁለታችሁ ድነት ቀን ሆነ ያለች ኪዳነ ምሕረት ስሙ የከበረ ይሁን። ኪዳነ ምሕረት ስሙ ይመስገን። 2 ወር ፈጀ። 3 ወር እሷ ባትመጣ ነው ቀኑ የምትቆርጠው። አዲስ ገቢዎቹ እነሱ ነው ብቻ በየቀኑ ደግሞ ስሜት የሚሰራው የእናንተ ጥሩ ገባባል አምላክ ስሙ ይመስገን። ሰራዊት ታስቦላቸዋል። ያንቺና የቅዱስ ጊዮርጊስ ብቻ ነው የሁለታቸው ተናገር የቤተሰባቸው የልጆቻቸው ጨመረ። በተለይ የልጆች ትምህርት ቤት ስራ በሙሉ አፍስ የበዛበት ስለሆነ የእነሱ ራሱን ችሎ ድነት ይደረጋል። እርሱን አኑ ሲደርስ የሆንላቸው ይሻላል። የምናናገር ሰዓት ሆነ ወደ የተቆረጠ ባካቸው ወዴን ይቆርጠኛል፣ ልቤንም ብርቴን ይወጋኛል፣ ልቤን ይስበኛል። ኧረ ረፍት አጣሁ፣ ኧረ እኔንም ደከምኩ፣ ረፍት አጣሁ። ማን ይሰማኝ? እንደ ልጁ እንኳን ቆሞ ጸሎት ለእኔ አይደረግ ታይማድ ካለው ከፋል ቀፍትልን የፈላ እስረኛ ነኝ እኔ ጉድ የፈዛብኝ አይቆ እያባ ሰው ባልወል አሚለቁ አሚ በላላ ያስይላሉ ያፋሊቁ ያጉቤጉ ያጉቤጉ ማዲላ ሽግማ አሲዲጋ በስላሴ ስሙ ውልን ደስ ያለሽን ሻማም ሆነ እጣንም ሆነ ጥላ መርጠሽ ደስ ያለሽላት ትንሻለች። ኪዳነ ይስማኤልን ቤታ ደስ ያለሽላት ወይ ጉዴ ጨረስን እኮ ጨረሳችሁን እኮ። በቃ እኛ በመገረም ተመልካቹን አንቀረን፣ ተገራሚ ሆነን ቀረን። በእናንተ በቃ እንደዚህ ሆነን ቀረን። በቃ ተመልካቹን አንቀረን። ፖሊስ ልጅ ሆናችሁብን እኮ፣ ተቆለጨለቃችሁብን እኮ፣ አቆለጨልጫችሁብን እኮ፣ ፖሊስ ልጅ ሆናችሁብን እኮ። አማራችሁ አመለጣችሁን እኮ፣ መጨረሻችሁን አሳመራችሁ። ተመረቱ የጎበኘን እግዚአብሔር የመጠብቃ ስራችሁን ሰራችሁብን በእኛ ላይ። የመጨረሻ ስራችሁ ተሰራ በእኛ ላይ። አይ ነው እኮ መስቲ ኪዳነ ምሕረት ስሙ ይመስገን። ፈለፊፌ በስላሴ ስሙ አለችካለው ልዩ ማለት ነው። ምን ላድርገው ታዲያ? እንደው የሚገድለው ባገኘው። አይ ስልጣን አልተሰጠኝማ፣ መግደሉ ስልጣን ያልተሰጠኝም እንጂ አርዶ ነበር። መድኃኒዓለም ዕድሜና ጸጋ ያብዛለት። አስበላኝ፣ ተበላው፣ አስበላኝ፣ አሳልፎ ሰጠኝ፣ አስበላኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ
አምላክ ነደድን፣ በጀርባችን ላይ የእናንተ መንፈስ ነደድን፣ እሳት በላን፣ ተቃጠል፣ ነደድን፣ አነደደን ገብርኤል፣ አነደደን ገብርኤል አምላክ ሚካኤል ሚካኤል መተንበል ካህነ አርያም ትሰመይ ብፀሱራፌል ዘምሮስ ሳሮስ ዘምሩላ ልዑል ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ሚካኤል ሚካኤል መተንበል ካህነ አርያም ትሰመይ ብፀሱራፌል ዘምርኡ ሳሮስ ዘምሩላ ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ሚካኤል ሚካኤል መተንበል ካህነ አርያም ትሰመይ ብፀሱራፌል ዘምሮ ሳሮስ ወዘምሉላ ልዑል ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበኩዓኪ እማራዊ ናዊ ተማፀነ ብኪ በእንተ ሐና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበኩዓኪ እማራዊ ናዊ ተማፀነ ብኪ በእንተ ሐና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበኩዓኪ እማራዊ ናዊ ተማፀነ ብኪ በእንተ ሐና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራን ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሮም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናን። ለፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ ቤቱን ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ በሰላም ያበቃህን እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን በሰላም ለዚች ማለዳ ሲያበቃህን አምላካችን ሆይ ክብር ምስጋና ለዘላለሙ ለአንተ ይሁን። ይህችንን ጸሎት ሰዓታችንን ባርከ የሰጠህን የድነት ሰዓት ያደረክልን እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። ይህችንም የጸሎት ሰዓት የጽድቅንና የበረከትን ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ ፈቃድ ይሆንልን። ኃይለ ሚካኤልንም አምላኬ ሆይ ከድካሙ ብርታትን አብዛለት፣ ክፉን ሁሉ አርቅለት፣ ዘመኑን ባርክለት፣ በደጅ አጽናው፣ ሃይማኖቱን አጠንከት። የክርስቶስ ጸጋና ሰላም ይብዛለት። አንተ ጥበቃና ረድኤት አድለው፣ ቤተሰቡንም ባርክ። ቀሪ ዘመኑ እንዲሁ የተባረከ የተቀደሰ ይሁን። በሕይወቱ የጎደለውን ያንተ ታውቃለህና አምላኬ ሆይ በቸርነት ጎደሎውን ሁሉ ሙሉ አድርግለት። ቀሪ ዘመኑን ባርክለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ